ማማሪታቸው ስንት የተማረ ስንት ሰው ነው የሚያያቸው? ስንት እነሱ እኮ እኔ እንዴት እንደሚያስቡት አንዳንዴ የምር በጣም ይገርመኛል ማለት ነው። እኛ እነሱን እኩል ስንትና እያልን ላይ እንሰቅላለን። እነሱ እንዴት ነሽ? ለምለም እኮ ተናግራለች ውዴ። አዎ ለምለም ተናግራ ነው የሚሰማ ተጠፋ እንጂ። ማህዬ እንዴት ነሽ? ጭራሽ ክፍያ ገና ነኝ። መቅደዬ እንዴት ነሽማ? ዛሬ እኮ ልክ ናት። ዛሬ እኮ አካውንቱ ሙሉ ነው። ማን እንደላከው አላውቅም። ይባባላችሁ አለ እውነት አለ ለምለም እውነት አለ። እንዴት አደራችሁ? እግዚአብሔር ይመስገን። እናንተ ሲጀመር ማርያምን ለካ ለምለም እውነቷን ነው። እውነት ምን ተፈጥሮ ነው? ምን ሆናችሁ ነው? የመላጣ ልጅ እኔ ና ያርገኝ ከዚህ በኋላ ቪዲዮ ሳይ ለምን ይብለሽ የሚያታይ ምን ነው? ሰው እንደዚህ ይወርዳሉ። እንደዚህ መቀረቀ ግን አያታለሁ እስከዚህ ቆይ ማህ አንድ ነገር እንግዲህ እንኳን 300 ምናምን ሺህ ከሚከተለው እንትን እኔ እንኳን ጓደኞቼ ጋር ቁጭ ብለው ማወራውና ሚዛኔን ከፍ ዝቅ የሚያደርገኝ አላውቅም እንዴ ምንድነው ይሄን ያህል ግን ሀያት ታውቂያለሽ አይደለ? እግዚአብሔርን ገንዘብ አሁን ዛሬ ያስኩ ብለሽ አሁን ትናንት እናቱን አስደሰተበት። እኔ ሚዲያ ላይ መጥፎ ነገር መናገር አልፈልግም፣ ግን አሁን የተደሰሽበት ነገር በአንድ ምሽት እኮ የሚጠፋ ነገር ነው። አደጋ አለ፣ ሞት አለ፣ ስንት ነገር አለ። በዛ ላይ እንዴት እንደሚወዷቸው ማህበረሰብ ማለት ይሄ አሁን ኦደንሳቸው ገንዘብ ነው። እኔ በገንዘብ አልመካም። እንዴት ዋለ እግዚአብሔር አለን አካውንት ላኩልኝ። እኔ ግን የምር እንደዚህ አልጠበቅኳቸውም። በተለይ እኔ ብሩክን እግዚአብሔርን በጣም ማከብረው ሰው በጣም ነበር የምወዳቸው ሁለቱንም። ስስት ማለት ላኪልኝ አካውንት ባለው ፍቅር እናንተ ቆይ ነው የሚላችሁና ክብር ምን ሰጣችሁ እኛ ጠፊ ቆይ እስቲ ዝም በይ። እናንተ አንድ አመት ተናገራችሁ አይደል? እኔ ግን ጠዋት ተናግሬ ማታ መልስ ትንሽ ሳልቆይ መልሱ ተመለሰ። ቅድም እዚህ ቤት አልተናገርኩ ዱንያ ጠፊ አራጉት አይተንጊ በደቂቃ ያንቺማ የተረገ ነው ደግሞ ትንሽ አሁን ተናግሬ ሲወጣ ነው እኮ መልሱ የተመለሰልኝ። እንደናንተ አይቆይም እኮ እንኳን ደስ አለሽ ጃለኔ እንኳን ደስ አለሽ። እኔ ወድ እንኳን ደስ አለሽ። እግዚአብሔር ቅድም ተናግሬ ወጥቼ ማግዲዬ ወይ እኔ ምለው እንትን አሁን የምር ማለት ነው እኮ ግራ ተጋባሁኝ። የምር አሁን በቃ ሊለያዩ ነው ለገንዘብ ነው ማለት ነው። እኔ እኮ ግራ ተጋባሁ። አንቺ ደግሞ ዝም በይ ማሂ። ደግሞ ኧረ በፈጠረሽ ማሂ ምንድን ነው አንቺ የምታይ እንጂ ነው አይደለም እኮ አይ ዚስ ማኒ ፓወር ማሪ ድራማ እየሰሩ ሀዛ ፍሉስ ሀቢብቲ ሀዛ ፍሉስ። መቼ ተጣሉ? እውነት ብለሻል ማሂ። መቼ ተጣሉ? አይደለም አይ መጣላታቸውን አይደለም ምልሽ። እኔ መጀመሪያም ለገንዘብ ከሆነ የተገናኙት ሁለቱም ማለት ነው። ገባሽ አባባሌ? ምንም ፍቅር ይሄ ግንኙነት ሪሌሽንሺፕ ያላቸው አይመስልም። ከካሜራ እነሱ እኮ ከካሜራ ጀርባ ናቸው። እነሱ እኮ ጥልጥሉን ወደ ካሜራ፣ መጥፎውን ወደ ካሜራ፣ ጥሩን ከካሜራ ጀርባ። አንቺ መንቃት አለብሽ ማሬ እባክሽ። ዝም ብለሽ አልገባሽም የእሱ አባባል መቅዲ ምን አለች? አዎ እኔ ያልኩት የእሱ አባባል አልገባሽም። ምንድነው የምትለው? አለም ሆስፒታልን ፎሎ አድርጉ ተብላችኋል። አድርጉ እሺ። የማንን ነው ፎሎ ያረግነው? ራሱ ተሰቃየን ማሬ። ምንድነው የምትይው? ምን አለበት? ለምን ፎሎ እናደርግ? ነገድ አሁን ጥያቄን መልሽ እባክሽ። እኔ ያልኩት ያልገባሽ ማለት ነው። መጀመሪያም ሲገናኙ ሁለቱም ተዋውቀው ለገንዘብ ይሄ ያላ ራሳቸውን በእድገት በገንዘብ ለማበልጸግ ነው ወይ? መጀመሪያም ሪሌሽንሺፕ የላቸውም ወይ ነው አባባሌ እንጂ ስራ አይደለም ወይ ነው ማለት አይደለም። እንዴት ነው የሌላቸው? ምን ማለት ነው ማህዬ? ታይ ግን ወተት ነጭ ነው ካልተባለ አይኖራቸው ከአንድ ቤት ይኖራሉ። አንቺ ባልና ሚስት አይደሉም? ምን አውቃለሁ። ባልና ሚስት ገና አላደግሽም ማህዬ ነው ቆንጆ። ዝም በይ ገና አላደግሽም። አሁን አንቺ ራሱ እኔ እናት ነገር ልንገራችሁ እንዴ እና እኔ በዚህ ውሸታችሁ በምን አውቃለሁ? 91 ሰው ምን ሊያደርግ ነው የሚመጣ ነው ቤት? እኔ ቤት ሰዎች አትምጡ። እየከፈላችሁ ስትገቡስ እየከፈላችሁ ዝም ብሎ መግባት የለም። የአባቴ ልጅ አበባ ወርውሪ ማሬ፣ በነጻ አትገቢ። ምን ቆንጆ የሆነ ነገር ወርወር አድርጊ። ጊፍት ነው
ጊፍትም ሆነ ምንም ሆነ አይመለከተኝም። እኔ አካውንት ላክ ያለች በቃ እኔ አካውንት አልፈልግም። እዚህ ዝም ብለሽ የሆነ ነገር ወርውሪ። በነፃ የለም። እኔ ወጥ እኔ ቤት የተከበረበት በነፃ ነው የሚገበኝ። አንበሳ ይሁን አንቺ ድመትም ይሁን ወፍም ይሁን ወርውሪ ዝም ብለሽ። እኔ አገባኝ ብቻ ይግባ አካውንት ውስጥ። አይ ቦጋለ እቺ ሊስት ጋር ከይቶች ጋር ገብቼ እንዳልጫወትበት በነፃ ልሁን። ይበል ባላ ወፍ የለም በነፃ። አዎ የለም ምንም የለም። እንዴ የነፃ ነገር የለም። ሲያንሰን ነው ይበለን። አዎ አንቺም የሱ ተጣበቅብሽ ማለት ነው። ለካንቺ በነፃ ገባሽ። ናይ ውረጂ ማለት ነው። ከፍሎ ነው የገባው። ናይ ውረጂ እንዴት ብለሽ ገባሽ? ተከፍላለሁ በኋላ እኔ በወር ከፍላለሁ። መቅድዬ በወር አንድ አንበሳ ካልቀምሽ አይብላ ቢብቲና ዱቤ የለም። ከዚህ በፊት አንበሳ ያወረዱ የነበሩ ማውራት ይችላሉ። ወቅቱ ምን ማለት ነው? ከዚህ በፊት ዱቤ የለም። በፊቱ አለቀ። አሁን አዲስ ነው። ያ ማለት ነው በኋላ ተከፍቶ ማለት ነው። ወይ ባይሆን የቦጋለን አካውንት አፈላልገሽ ላኪልኝ። ራሱ ያስቀምጣል ስቶሪ ላይ ያው ቪዲዮን አስቀምጣል። ቢጠብቁበት ምን ነው መግዲያ ፈላሽ እሳ ያኔ ግዴታ ጉቦት መስጠት አለብኝ። በነፃ አትገቢም። ስራ ጀምሩ ብሎናል። ስራ ጀምሩ። አሁን ማልቀስሽ አይኔ ቦጋላ ተማረብኝ እኮ ጉድኔ በራሴ ነው ያዘንኩት። እንዴት ስሩ አለን እኮ ቁጭ ከምትሉ ቢዝነስ ስሩ በቃ ብሎን ዛሬ ቢዝነስ ጀምሩ ያለ ነው። ምን ማለት ነው? ዛሬ ስቂ ልሞት ነው። በየሄድኩበት በቃ ይሄ ነው የሚወራው። አጀንዳ ይሄ ሆኗል። ቢስሚላ እና ብሩ ሰው ዛሬ ስቀለቁ ምን ከምር እናንተ ሌሊቱን ሙሉ የመከራችሁ ብታድሩም ብር ካልሰጣችሁ ምክራችሁን አይሰማም። ግን የምር ነቅዲ እንኳን ተናገረ አይገርምሽ? ጃለኔ ስሚማ አዎ እና እንኳንም ተናገረ። ፈጣሪ ይስጠው። ካሁን በኋላ ነው ቤታ እኔ አሁን የገባኝ ለዛ ነው መቅዲ፣ ለዛ ነው ለካ ሃይ እንዲና ሲሉ በውስጥ የሆነ ነገር ሰምቻለሁ ብሎ ክብሬን ዝቅ አደረግሽ የሚለው ለካ እነሱ ስለሚሰጡ ነው ብዬ አሰብኩ። እሳቸውማ እናቴ ለምደዋል። ምን አስበሽ ነው ለካ ሀዩ ለካ ሀዩ ራሱ እኮ የሆነ ነገር አልወረወርሽም። ሀዩ ራሱ እኮ የሆነ ነገር አልከፈልሽም። ለካ በነፃ ነው የገባሽ መሰለኝ። እኔ አበባ ሰጥቻለሁ ማሬ። እንዴ ምን ነው? ኦኬ ስሚ ጀለኔ ልሰጥሽ ነበር ግን ጊፍተር መስጠው እምቢ አለኝ ማለት ነው። አሁን ልሰጥሽ ነበር ይሄው የምር እምቢ አለኝ። አልሰራለኝ። በቃ በውስጥ ልክልሻለሁ ውዴ፣ በውስጥ ልክልሻለሁ። ስሙ ራስን አስከብር። ለካ በነፃ አይደለም እኮ የሚባለው። አዎ ናኒ አሁን ቴንኪው እናመሰግናለን። አበባ ሰጥቻለሁ። አንቺ አልሰጠሽም ውዴ፣ ናኒ ናት የሰጠችው። ለዛ ቆንጆ መልስ ሰጥሽ። አሁን ሰጠሁሽ ተቀበይ። አሁን እኔ ነኝ የሰጠሁሽ። የት አለ አሁን አንቺ የሰጠሽው? የለም ውዴ በመሲ ፈንታ ማለት ነው። አይ መጣለች። እናመሰግን። ኦኬ በቃ አዎ በሳብሳባ ሰላሳ ሁለቶቹማ ያውቁታል አካውንቱን። ስሚ በታብታብ አንቺ ዝም በይማ። በታብታብ አታስገቢ። ኧረ እነሱማ ያውቁታል። እኛንም አናውቅም። በታብታብ አላስገባም። እሱ ሲመችህ ብለው ነው የቦሰቱት። የኔ ቆንጆ ሳምራዬ ምን ትያለሽ? ይመችህ። እሰይ አይፋራ ካያት ድሮ ምን እንኳን እንደዚህ ያሉ አህያ እኮ ምንም አያስብም፣ ጭንቅላት የለውም። ከደጃቸው ነው ሁሉም ከደጃቸው መሲ የሆነ ነገር ወርውራሽ ነው ወይስ በነፃ ነው የገባሽው? ወርውራለች። መሲ አልገባችም። እቺ መሲ አልገባችም። እቺ አሁን ኮፍያ ያረገችዋ ስልክ ሞት ይዘሽ ቁጭ ትያለሽ እንደ ምን ወርውራሽ ነው? ማሬ ሰጥቻለሁ። ሰጥቻለሁ እናቴ
ምን ማለት ነው ሀዩ? ግን አንቺ ዝም በይ ሰጥቼሻለሁ በይ ማለት ምን ማለት ነው? አንቺ ሀዩ እኔ ሰጠሃ በሷ ስም ቅድም አልሰጠውሽም እንዴ? አሁን እንዴ መቅዲ አትርሻ አንበሳላው እንዴ የኔንም ረሳ አይደለ እንዴ? መግዲ ደግሞ እኔ ማውራት የፈለኩ ነገር አለ። ሀዩዬ ይመለከትሻል። አንድ ብር ነው ዋጋው። ስለዚህ ይመለከትሻል፣ ሰጥሻል። እንኳን መግቢያ ላይ ማንም ሰው አይነካትም። ማንም የሚነካት ደግሞ የዛሬውን መግቢያውን ሳስበው የአባቴ ልጅ የዛሬው መግቢያውን አስቢው። ዝም ብለሽ ባይምሩ ምንም ሳስበው መግዲ ሳስበው ስቶር ላይ ያየሁትን ተይውና ማለት ነው። የዛሬው መግቢያ ላይ ማን መግቢያ የሚያደርገው ሳስበው ስታስቢው ዛሬ ማንም ይሁን እንግዲህ አላቅም። አሁን እናንተ ስራ ጀምሮ ኦንላይን ስራ ጀምሮ ዝም ብላችሁ ቁጭ አትበሉ እንዴ። ስራ የአነጋገር ችግር ስላለባቸው ይማሩ። የግል እናስተምረው ሰዎቹ ከፍለን ገና ብዙ ነው ያለ ያኑራ። የት ትደርሳለች? ዛሬ አሁን እኔ በቃቸው ደህና ሁኑ። ሰው እየደወለብኝ ነው። መልካም ምሽት። አሁን ቪዲዮ ሊለቀቅ ደርሷል። ደህና ሁኑ። አንቺ ቆይ እንጂ በጣም ነው የምወዳችሁ። አበባ ሰጠን ነው እንዴ? አበባችን ነው የሰጠን እና ተላውርዙ አንድ አበባ ሰው ሰሚ አንድ አበባ ብርቅና በኋላ እንደው አበባችን መልሽ እንግዲህ አበባ የለም መልሽ። ወዮ ውርደት፣ ወዮ ውርደት። እንዴ በነፃ ቁጭ አላችሁ እኮ 10 ደቂቃ ይኸው ዘና አላችሁ። ከፍተሻል እኮ ፊትሽ አበባ የለም በሰለ ኮፍዬ እንዴ አበባችን ዝም ብሎ ማበቀንታ አይቀርም። ወላሂት ማማቻ ስለዚህ የደመታ ፍንጫ ታሸታል። ቻው መቅዲ ስንት ትሰበስቢ ነበር? አይ እስካሁን ድረስ አንቺ ምክር በነፃ ስሰጥ እኔ ስንት ሰብስቤ ነበር። ተሸወድኩ፣ በጣም ተሸወድኩ። ቦጋላ መሰግናለሁ። መቅዲን እያቀረገረገ ነው መግቢያ የሚሰራው። ምን አገባኝ እኔማ ዛሬ ነኝ። እውነት እንደው ጠብቁ፣ እኔ ነኝ ዛሬ መግቢያ እኔ ነኝ ኖ ቢቢ አንቺ ማምቻ አውሩታ እኔ ነኝ። ከዛ መልኩ መቅዲ እየጠቀጠቀጠ ያው መቅዲ አትቀየም። ያው ቦጋለ የንግግር ችግር ስላለበት ብለሽ ኧረ እባክሽ እና የምን ችግር ነው ደግሞ አውቆ ነው እንጂ ችግር የለበትም እሱ። ላስ ነው ማረጋ ዛሬ ነው መቅዲ ምንም መግቢያ ህይወት ቀልድናት እንደ እያለ ይመጣል። መግቢያ ላይ ቀልድናት እንደ ህይወት እያለ ታያለሽ። እንደዛ አይሉም ዛሬ፣ እንደዛ አይሉም። እግዚአብሔር እሱም የራሱን ስራ ሄዳለሁ ምናምን ነው የሚለው እንጂ አይሉም። ወስኛለሁ ነው በቃ ወስኛለሁ ነው የሚለው። እናንተ ስቶሪ እናንብብ እስቲ። አሁን ስቶሪ እናንብብ። ንውጡ በቃ ወስኛለሁ። ቻው በቃ ወስኛለሁ። ለማንኛውም ባይ መልካም ምሽት ይሆንላችሁ። እሺ ማየኔና ታዩ ቻው። ሸኔ ውድ በኋላ እንገናኝ። ጠገቡ እኮ እነዚህ ተወረች እንጂ